ብዙዎቻችሁ ኮመንት ላይ በመምጣት የበዘር አፕ ምንም አይነት ገንዘብ አይከፍልም ብላችሁ ነበር። ነገር ግን እንደምታዩት እኔ የተቀበልኩትን ገንዘብ እዚህ ጋር መመልከት ትችላላችሁ። በቴሌ ብሬ በቀላሉ ገንዘቡን ማስወጣት ችያለሁ። ስለዚህ አይከፍልም ያላችሁ ልጆች በዚህ ቪዲዮ እያንዳንዱን ነገር አሳያችኋለሁ። እንዲሁም ደግሞ እንዲከፍላችሁ የምትፈልጉ ከሆነ ማድረግ ያለባችሁን እያንዳንዱን ነገር ነግራችኋለሁ። ስለ በዘር አፕ ያለውን እውነታ እያንዳንዱን ነገር ነግራችኋለሁ። እንዲሁም ደግሞ እንዴት ገንዘባችሁን በቀላሉ ወደምትፈልጉት ባንክ ማስላክ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው ስለ በዘር አፕ ሁለት ተከታታይ ቪዲዮዎችን ሰርቻለሁ። ይሄ የመጨረሻውና ሶስተኛው ቪዲዮ ነው የሚሆነው ማለት ነው። ባለፈው ባሳያችሁ መሰረት ሁለት ጊዜ ዊዝድሮ አድርጌያለሁ። አሁን እንደምታዩት ባላንሴ $11 ነው። ከዚህ በፊት ደግሞ ዊዝድሮ ያደረኩትን እዚህ ጋር ማየት ትችላላችሁ። እንደምታዩት $13 እና $12 ዊዝድሮ አድርጌያለሁ። ስለዚህ ከዛ በኋላ 77 ሰዎችን በኔ ሪፈራል በመግባታቸው ምክንያት $11 ደርሷል። አሁን ሁላችሁ ማወቅ ያለባችሁን ነገር ነግራችኋለሁ። ባለፈውም ነገራችሁ ነበረ በቪው ትንሽ ገንዘብ ነው የሚከፍላችሁ። ስለዚህ ጠንክራችሁ ሰዎችን ሪፈራል ወይም ደግሞ ሰዎችን ጋብዙ ብዬ ነበረ። እንደምታዩት እኔም ሰዎችን በመጋበዝ ነው ወደ $26 የሰራሁት ማለት ነው። ከዛ በኋላም $11 ሰርቻለሁ እንደምታዩት። ስለዚህ በቻላችሁት አቅም ሰዎችን መጋበዝ ይኖርባችኋል። ለምሳሌ ያክል በአንድ ሰው $0.15 ነው የሚከፍለው። ስለዚህ ቢያንስ 70 ሰው ብንጋብዝ ካልኩሌት እናድርገው 0.15 70 ሰው ብትጋብዙ $10 ታገኛላችሁ። $10 ደግሞ ዊዝድሮ ለማድረግ በቂ ነው። ከ$10 በላይ ደግሞ መስራት ትችላላችሁ ማለት ነው። በቀላሉ ለሰዎች የላካችሁ ወይም የተለያዩ አይነት ቪዲዮዎችን ቲክቶክ ላይም ዩቲዩብ ላይም እየሰራችሁ ሰዎችን በመጋበዝ ገንዘብ ማግኘት ትችላላችሁ። አሁን ደግሞ እዚህ ላይ የሰራናቸውን ዶላሮች እንዴት በቀላሉ ወደ ተለያዩ ባንኮች ማስላክ እንደምንችል አሳያችኋለሁ። ስለዚህ እናንተ ማድረግ ያለባችሁ ሰዎችን መጋበዝ ብቻ ነው ማለት ነው። በዘር አፕ እንግዲህ መጀመሪያ የመጣ ሰሞን ላይ በጣም ብዙ ቪዲዮዎችን ነበር የሚያስገኝላችሁ። አሁን ላይ ምንም አይነት ቪዲዮ ብትለቁ ቪው የለውም። ስለዚህ ሰዎችን መጋበዝ ይኖርባችኋል። ቪው እንኳን ቢኖረው በጣም ትንሽ ነው ማለት ነው ልታገኙ የምትችሉት። ባለፈውም አብራርቼላችኋለሁ። ስለዚህ በቻላችሁት አቅም ሰዎችን በመጋበዝ በቀላሉ ገንዘብ መስራት ትችላላችሁ። ባለፈው በሰራሁት ቪዲዮ ላይ እንግዲህ ያንን ቪዲዮ ያላችሁ ልጆች ገብታችሁ እንድታዩት እዚህ ጋር አስቀምጥላችኋለሁ። ካርድ ላይ እንዲሁም ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ቪዲዮ መሰረት እንግዲህ አድሬሳችንን ልከናል። ስለዚህ አሁን ገንዘቡ ተልኮልናል ማለት ነው። እንደምታዩት ባይቢት ላይ ገብቶልናል። በምታዩት መልኩ ሁለቱም ተከታትለው ነው የገቡት ማለት ነው። የመጀመሪያው $12፣ ሁለተኛው $13.65 ወደ ባይቢት አድሬስ ገብተዋል። እንደምታዩት ሪፍሬሽ እያደረኩ አሳያችኋለሁ። ስለዚህ እዚህ ላይ የተላከልን ገንዘብ በቀላሉ ፒ2ፒ ላይ መሸጥ እንችላለን ማለት ነው። ከዚህ በፊት ፒ2ፒ ተቋርጦ ነበር፣ አሁን ግን ተመልሷል ማለት ነው። በሚገርም ዋጋ ፒ2ፒ ላይ መሸጥ ትችላላችሁ። የሱንም አሻሻጥ አሁን አሳያችኋለሁ አንድ ባንድ። እንደምታዩት ገንዘቡ እያንዳንዱ ገንዘብ ገብቶልኛል ማለት ነው፣ ወይም ዲፖዚት ሆኗል። በመቀጠል ሆም ላይ ከገባን በኋላ ፒ2ፒ ትሬዲንግ የሚለውን እንጫነዋለን። ከዛኛ ስለምንሸጥ ሴል የሚለውን ነካዋለን። እንደምታዩት የተለያዩ አይነት የዋጋ አማራጮች አሉ። ከነዚህ ውስጥ አንዱን እንጫነዋለን። በመቀጠል ፔመንት ሜትድ እናስገባለን ማለት ነው። የምንፈልገውን ባንክ ፔመንት ሜትድ እናስገባለን። እዚህ ጋር ካሉት ከተዘረዘሩት ባንኮች ውስጥ አንዱን በመጠቀም ፔመንት ሜትዱን እናስገባለን። እንደምታዩት ስም አለ። የባንክ አካውንታችንን እዚህ ጋር እንጽፋለን። በመቀጠል ኔክስት እንለዋለን። ከዛም የኔ ባይቢት 2 ስቴፕ ቬሪፊኬሽን ስላለው ወደ ኦቴንቲኬተር ሄዳለሁ፣ ወደ ጉግል ኦቴንቲኬተር። እዛ ላይም ያለውን ኮድ ኮፒ በማድረግ ወደዚህ አስገባለሁ። ከዛ ኮንቲኒው ብዬ እንደምታዩት ባንክ አካውንቱን አስቀምጦልኛል ማለት ነው። በመቀጠል ሴል እለዋለሁ። ከዛ ድጋሜ የጉግል ኦቴንቲኬተር ፕሮሰስ እናደርግና እንመለሳለን። ኮፒ አድርገን ኮዱን እንደምታዩት እዚህ ጋር የገንዘብ መጠኑን ያሳይናል ማለት ነው። የምንሸጠው USDT 26 ነው። በእኛ ደግሞ 4447 ብር ነው ማለት ነው የሚሆነው። ስለዚህን በደንብ ካየን በኋላ ሴል እንለዋለን። ነገር ግን እንደምታዩት የመጀመሪያው ሻጭ ኦንላይን ስላልነበር በጣም ብዙ ደቂቃዎችን ጠብቄው ላገኘው አልቻልኩም። ስለዚህ ራሱ ደቂቃው ሲያልቅ ኦርደሩን ካንስል ያደርገዋል። በመቀጠል አሁንም ሌላ አማራጭ እናያለን። እዛው ላይ ስቴፖቹ ሁሉም አንድ ናቸው ማለት ነው። በመቀጠል አሁን ሌላ ሰው ፈልጋለሁ። በቴሌብርና በሲቢ ብር ነው። ከዚህ በፊት የቴሌብር ፔመንት ሜትር ስላስገባው ቴሌብር እመርጣለሁ። በመቀጠል አሁንም እንደቀድሙ ሴል ሏለው ማለት ነው። 4476 ብር ነው። ብዙ የገንዘብ ለውጥ የለውም። እንደምታዩት ከደቂቃዎች በኋላ ገንዘቡን ልኮልኛል ማለት ነው። ገንዘቡን እንዳስገቡላችሁ ሪሊዝ ነው የሚል አማራጭ ይመጣላችኋል። ነገር ግን እዚህ ጋር በጣም ጥንቃቄ ማድረግ የሚኖርባችሁ ገንዘቡ መግባቱን በደንብ ቼክ ማድረግ አለባችሁ። ስክሪንሹት ማስላክ ነው የመጀመሪያው። ከዛም ግን ስክሪንሹቱም ኤዲት ተደርጎ ሊመጣ ስለሚችል ገብታችሁ ባንክ አካውንታችሁ ውስጥ በደንብ ቼክ ማድረግ አለባችሁ። እኔ በቴሌብር ነበር የተላከልኝ። ስለዚህ ቶሎ ስለሚገባ ቴሌብር ላይ ገብቼ ባላንሴን ቼክ ካረኩ በኋላ ሪሊዝ ነው የሚለውን እጫነዋለሁ። ከዛ የሻጩን ስም ያመጣልኛል።
ገንዘቡን ልኮላችኋል ወይ የሚል አማራጭ አለ ማለት ነው። ከላይ ተቀብያለሁ የሚል ከታች ደግሞ አልተቀበልኩም ነው። ስለዚህ እኔ ተቀብያለሁ ብዬ አልፏለሁ። እንደምታዩት ሪሊዝ አድርጌለታለሁ ማለት ነው። በቀላሉ እሱም ዶላሩን ወስዷል፣ እኔም ገንዘቤን ተቀብያለሁ። በዚህ መልኩ እንግዲህ ከበዘር አፕ ላይ የወሰዳችሁትን ዶላር እዚህ ላይ መሸጥ ትችላላችሁ። ሌላኛው ደግሞ ባይቢት ላይ ማስተር ካርድ ያላችሁ ልጆች እዛ ላይ ስለሆነ ገንዘቡ የሚቀመጠው ካሽጎ ላይ በመግባት በቀላሉ ወደ ባንካችሁ ማስላክ ትችላላችሁ። ነገር ግን የተሻለው አማራጭ የመጀመሪያው ፒቱፒ የተባለው አማራጭ ነው ማለት ነው። ምክንያቱም ኤክስቼንጅ ላይ በጣም ልዩነት አላቸው። ስለዚህ እናንተ የምትፈልጉትን መጠቀም ትችላላችሁ። ካሽጎ ላይ ትንሽ ለየት የሚያደርገው ነገር ምንድነው ካላችሁኝ በኤምፔሳ መቀበል ትችላላችሁ ማለት ነው። እንደምታዩት ባንክ ትራንስፈር የሚለውን እንጫነዋለን። ከዛም የተለያዩ አይነት ባንኮች ያመጣላችኋል ከነሬታቸው ማለት ነው። እንደምታዩት 151፣ 141፣ 142 የኢትዮጵያ ንግድ ባንክ 154 ነው። በዛ ላይ ቦነስ አለው። እሱን መርጧል ማለት ነው። 26 ዶላር ስንት የሚሆነው 4020 ብር። ቀደም ግን 4400 ምናምን ነው የሰጠነው። ስለዚህ የዶላሩን መጠን እዚህ ጋር እናስገባለን። አንዱን በ154 ነው ማለት ነው የሚያስበው። አጠቃላይ የሚደርሰን ገንዘብ 4280 ነው። ምክንያቱም 260 ብር እንደ ጊፍት ይሰጡናል ማለት ነው። በ1 ዶላር 10 ብር ያስቡልናል ጊፍት ማለት ነው ንግድ ባንክ። ቴንኪዩ በዚህ አጋጣሚ። ከዛም ከላይ አካውንት ነምበራችሁን ታስገባላችሁ። ልክ አካውንት ነምበሩን ስታስገቡት ራሱ ዲቴክት አድርጎ ስማችሁን ያመጣላችኋል። በመቀጠል ሪዝን ትጽፋላችሁ። ባትጽፉም ችግር የለውም። ከዛ እንደምታዩት ሙሉ ዲቴሉ መጥቶልናል ማለት ነው። ገንዘቡን ምንልክበት አድራሻ እንደምታዩት ቁጭ ብሎናል። ባንክ አካውንቱ ስሙም ጭምር ማለት ነው። ብለር አድርጌው ነው። ስለዚህ አጠቃላይ 4280 ብር ነው። ኮንፊርም እንለዋለን። በመቀጠል ደግሞ ባይቢት ላይ ያላችሁ ካርድ እዚህ ጋር ታስገቡታላችሁ ማለት ነው። ካርድ ሆልደር ኔም፣ የካርዱን ባለቤት ስም፣ የካርድ ነምበሩን፣ ኤክስፓየር ዴት፣ ሴኩሪቲ ኮድ እና ቢሊንግ አድሬስ ደግሞ ኦፕሽናል ነው። እነዚህን ዋናዎቹን ትሞላላችሁ። ከዛ ሞልታችሁ ከጨረሳችሁ በኋላ ፔይ 26 ዶላር የሚለውን እንጫናለን። ራሱ ኦርደሩን ፕሮሰስ ያደርግናል። እንደምታዩት ከላይ ኖቲፊኬሽን መጥቷል። ፐርቼዝ ኮንፊርሜሽን የሚል ማለት ነው። እሱን እንጫናለን። ምክንያቱም ኮንፊርም ማድረግ አለብን ባይቢት ላይ ገብተን። በመቀጠል አውቶራይዝ እናደርገዋለን። ከዛም በምታዩት መልኩ እንግዲህ ኮምፕሊትድ ብሏል። በቀላሉ ወደ ባንክ አካውንታችን በዚህ መልኩ ዶላራችንን ማስገባት እንችላለን። ስለዚህ አሁን ያሳያችሁን ሁለት መንገዶች በመጠቀም በቀላሉ የሰራነውን ዶላር ወደ ባንክ አካውንታችን ማስላክ እንችላለን ማለት ነው። እጅግ በጣም ቀላል ፕሮሰስ ነው። ሌላውንም ደግሜ ልነግራችሁ ፈልገው ብዙዎቻችሁ በዘር አፕ አይሰራም ምንም አይከፍልም ብላችሁ ነበረ። ነገር ግን ይኸው በምታዩት መልኩ እያንዳንዱ ነገር አሳያቻችኋለሁ። አይከፍልም ያላችሁ ልጆች ይገባኛል፣ ቪው ስላላገኛችሁ ነው። ነገር ግን ሰዎችን በመጋበዝ በቀላሉ ገንዘብ መስራት ትችላላችሁ። ስለዚህ ይህንን እድል እንድትጠቀሙበት እላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የሚመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ። ዛሬ እንዴት በቀላሉ ከበዘር አፕ ላይ ገንዘባችሁን ማስወጣት እንደምትችሉ እንዲሁም ደግሞ የተለያዩ አይነት ልጆች ኮኔክሽን እየሰራን አይደለም እንዲሁም ቪዎችንም እያገኘን አይደለም ብላችኋል። ለዚህ ሁሉ የሚሆን መፍትሄ ይዤላችሁ መጥቻለሁ። በዚህ ቪዲዮ ሁሉንም አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ አፑን ያልጀመራችሁ ልጆች ከዚህ በፊት ሰርቼ የነበረ ሙሉ እንዴት እንደምትጀምሩ ያንን ቪዲዮ መመልከት ይኖርባችኋል። ዲስክሪፕሽን ላይ እንዲሁም የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ያንን ቪዲዮ ተመልክታችሁ እንዴት በቀላሉ ሬጂስተር ማድረግ እንዲሁም ደግሞ ቪዲዮችን መጫን እንደምትችሉ እዛ ላይ መመልከት ትችላላችሁ። እዚህ ላይ ማውን ሃይላይቶችን ሰጣችኋለሁ። ሌላው ማወቅ የሚኖርባችሁ ዊዝድሮ ለማድረግ እዚህ አፕ ላይ ቢያንስ $10 ያስፈልጋችኋል ማለት ነው። ከ10 በታች ከሆነ ዊዝድሮ ማድረግ አትችሉም።